እኔ የምለው በተለይ ሴት ሆናችሁ ማለት ነው ሩታን የምትሰድቧት፣ ሩታን የምትዘቀዝቋት፣ ሩታ ላይ የተለያየ ነገር እያደረጋችሁ ያላችሁት አሁን ላይ በተለይ ሴቶች ነገ በእኔ የሚባል ነገር የለም እንዴ? ማንም ይሁንማ ምንም ይሁን ምን ከእውነት ጎን መቆም ጥሩ ነው። ለራሳችንም ለህሊናችንም ማለት ነው። ከእውነት ጎን መቆም ነው የሚሻለው። ውሸት ምንጊዜም ውሸት ነው። እንግዲህ ሩታ የሆነ ወረቀቱ ምን እንደሆነ ባላቅም የሆነ ወረቀት ይዛ ፈርምልኝ ስትል እኔ እንኳን እንጃ በጣም ብዙ ጊዜ ሆኖኛል ሳያት። ፈርምልኝ ያላችሁ ነው እንግዲህ የመለያያ ወረቀት እንዳለ ከአሁን በፊት ተፈራርመዋል አይደለ? ይሄ ወረቀት ግን ምን እንደሆነ አላቅም ብቻ እና የዛ እየለመነችው ነው በየጊዜው ካሜራ እያያዘች እየመጣች እንደዛ አድርግልኝ ትላለች። እሱ ግን በተቃራኒው ግድም አልሰጠው። ይልቁንም ደግሞ ከሄርሜላ ጋር እንግዲህ ያው ፍቅር ጀምረው እንደፈለገ እየሆነ ነው። እንግዲህ ሩታ ማለት የአብርሽ ዋጋ የከፈለችበት የአብርሽ ሚስት ናት። ሩታና አብርሽ በህይወታቸው ትዳራቸው እዚህ እስከሚደርስ ብዙ ዋጋ የከፈሉበት ብዙ መስዋዕትነት እሱም የተከፋፈሉ ናቸው። እሷ ለሱ ዋጋ ከፍላለች፣ እሱም ለሷ ዋጋ ከፍሏል። እንግዲህ የት ይደርሳሉ የሚባሉ ፍቅረኛሞች ነበሩ። እኔ እንደውም ዩቲዩብ መከታተል የጀመርኩት በእነሱ ነበረ። በእነሱ ነው ዩቲዩብ ማየት ዩቲዩበሮችን መከታተል የጀመርኩትና ከዛ ቀጥሎ ነው ሀይሚና ብሩኬ ሲመጡ ከነሱ ጋር ወደ እነሱ የሄድኩት እንጂ እንደኔ ሩታና አብርሽን የሚከታተል ሰው አልነበረም። በጣም ነበር የምከተላቸው። እናማ አሁን ሩታም አረገዘች፣ ልጁም ተወለደ። ነገር ግን ሩታ አረገዘች ከተባለበት ጊዜ ጀምሮ አብርሽን እኔ የማየው ከሴት ጋር እንጂ ምናልባት ሩታ ጥፋት ሊኖርባት ይችላል። አዎ በእርግዝና ጊዜ ያን ጊዜ ጋሽዬም ለምኗታል፣ ነይፋም ብዙ ነገር እንትን ብለዋታል። ግን ደግሞ በዛን ሰዓት እሷ ነፍሰ ጡር ናት። ምንም ብትል የሚፈረድባት አልነበረችም። በእግዚአብሔር እጅ የተያዘች ናት። ያንን ቂም ይዘህ አንተ ግን አሁን እንደፈለግህ እሷ ልጅ ስለያዘች ያንተ ልጅ ይዛ አራስነት መጫትነት ሲያጨማልቃት ሲያርመጠምጣት አይተህ አንተ ግን እዛ ራቁት ሴት ጋለሞታ እያስክ እየመጣህ ትጨፍርልናለህ። ጭራሽ በጋርድ እስኪ ሴቶች ጥያቄ ልጠይቃችሁ፣ እናንተ ብትሆኑ ምንድን ነው የምታደርጉት? ስንት መስዋዕትነት የከፈላችሁበት ባላችሁ እናንተንም መጫት ቤት አስቀምጦ እሱ ከገለሙታ ጋር ከሴት ጋር እንደፈለገ ቢሆን በቃ ምን እንደሚሰማችሁ እናንተ? አሁን ሩታን የምትሳደቡ ሰዎች ማኔ አብርሽን በጣም ነው የምወደው፣ በጣም 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 የምወደው። ግን ደግሞ አሁን እያደረገ ያለው ነገር የሚደገፍ አይደለም። የምትወዱት ከሆነ ያልሆነ ነገር ሲያደርግ ተው በሉ እንጂ በርታ አይባልም። የምትወዱት ከሆነ ማለት ነው። የምትወዱትን ሰው ወደ ያልሆነ መንገድ ሲመራ አይ ትክክል አይደለህም ብሎ መመለስ ይልመድባችሁ። እና ሩታ ደግሞ ትላንትና እኔ እንዳየኋት ከሆነ ሩታ ትላንትና ፖሊስ አምጥታለች፣ በፖሊስ አስይዘዋለች። ግን ደግሞ ከዛ በፊት ብዙ ጊዜ እባክህን እዚህ ወረቀት ላይ ፈርምልኝ ብትለው እምቢ ብሏታል አይደለ? ስለዚህ ይችልኝ ምን ታደርግ? እሺ ምን ነበር? እሺ እንትኗ አማራጯ ምን ነበር እንዴ? የልጁ አባት ነው ምናምን ትላለች። እሱ የልጄ እናት ናት ብሏል። ቢያንስ ለሞራሏ ተጠንቅቋል። በለዋ ላይ እየሄደ አጠገቧ ጋለሞታ እየያዘ እየመጣ እሱ ለሞራሏ ተጠንቅቋል። እስኪ ንገሩኝ እህቶች፣ እናንተስ ብትሆኑ እሺ ትክክል ነው ይሄ ስራ ነው የምትሉት?